ታሪካችን የሚጀምረው ፍራንክ የተባለ አንድ ወጣት ስናገኝ ሲሆን ቆይ ከዛ በፊት አሁን ላይ 800 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። እሱም የቪንዚያንግ የተባለ ትልቅ ኩባንያ ዋና ስራ አስፈጻሚ ቢሆንም በጣም የተረበሸ ህይወት እንዳለው እንረዳለን። ፍራንክ ንጽህና ላይ ከልክ ያለፈ አባዜ እንዳለበትና ይህም በቆሻሻና በጀርሞች ላይ ከፍተኛ የሆነ አለርጂ ስላለው ፍጹም ንጹህና ስርዓታማ በሆነ ዓለም ውስጥ መኖር እንዳለበት እንረዳለን። ይህ ብቻም ሳይሆን ሌላ በጣም ለየት ያለ ችግርም አለበት። ይኸውም አንድ ሰው በፊቱ ሲዋሽ ሰውነቱ ፊዚዮሎጂያዊ በሆነ ምላሽ ስለሚሰጠው ከቁጥጥር ውጪ በሆነ መልኩ ያስነጥሰዋል። በዚህም ምክንያት የእሱ ዓለም ከጀርም የጸዳና ፍጹም እውነት የሰፈነበት ሲሆን ይህም ለሁከትና ለሽንገላ ምንም አይነት መቻቻል እንዳይኖረው አድርጎታል። ከሱ ፍጹም በተቃራኒ ደግሞ ጋያ የምትባል አንዲት ወጣት ሴት እንመለከትና ጋያ ከውጭ ሀገር ትምህርቷን ጨርሳ ወደ ሀገሯ የተመለሰች በጣም ህያውና ተሰጥኦ ያላት የፋሽን ዲዛይነር እንደሆነች እንረዳለን። ህይወቷ ከስርዓት የራቀ ሲሆን በጣም ወደ ተበታተነ ቤተሰብ ትመጣና እናቷ ከሟች አባቷ ጋር ከተፋታች በኋላ እንደገና ስላገባች ጋያ ከደግ የእንጀራ አባቷና ከሱ በጣም ቅናት የተሞላባት ጄን ከተባለችው ልጁ ጋር መኖር እንዳለባት እንረዳለን። ጄን ጋያን በቤቷ ውስጥ እንደ ሰርጎ ገብና ተቀናቃኝ ስለምትመለከታት ይህ የቅናት ስሜቷ አባታቸው ለረጅም ጊዜ ጄን ትመኘው የነበረውን የሽያጭ ስራ አስኪያጅነት ቦታ ለጋያ ሲሰጣት በጣም ይጨምራል። ይህ በእንዲህ እንዳለ ሊዮ የተባለ ሌላ ገጸ ባህሪ እንመለከትና እሱም የቪንዚያንግ ኩባንያ እውነተኛ ወራሽና የፍራንክ አያት ንግዱን እንዲመራ የመረጠችው ሰው ቢሆንም እሱ ግን ከኃላፊነቶቹ በሙሉ ይሸሻል። እሱ ምንም አይነት የኮርፖሬት ህይወት ፍላጎት የሌለውና በህይወቱ የሚቀልድ ወጣት ሲሆን ከብዙ ዓመታት በፊት የጋያ የቀድሞ ፍቅረኛ እንደነበረም እንረዳለን። የገጸ ባህሪያቱ ዓለማት በተከታታይ አደጋ በሚመስሉ ገጠመኞች መጋጨት ይጀምሩና በመጀመሪያ ከፍራንክ ኩባንያ ጋር የሽርክና ስምምነት የማግኘት ኃላፊነት የተሰጣትን ጄንን እንመለከታለን። እሷም ፍራንክን በታላቅ ትዕቢት ስለምትቀርበው እሱም ያቀረበችውን ሐሳብ ሙሉ በሙሉ ውድቅ አድርጎ ወዲያውኑ ከቢሮው እንድትወጣ ይነግራታል። በዚህ ጊዜ ደግሞ ፍራንክና ጋያ ሁለቱም ሳይፈልጉት በተመሳሳይ ሬስቶራንት ውስጥ ለፍቅረኛ ፍለጋ ቀጠሮ ላይ እንደተገኙ እንረዳለን። ጋያ ቀጠሮዋን ለማበላሸት ቆርጣ ስለነበር በጣም አስደንጋጭ ልብስ ትለብስና ቀጠሮዋን የያዘው ሰው ብቻዋን ጥሏት እንዲሄድ በሚያስችል መልኩ አጸያፊ ባህሪ ማሳየት ትጀምራለች። በቀጠሮዋ ላይ ሳለች በአቅራቢያዋ ባለ ስክሪን ላይ የቀድሞ ፍቅረኛዋ የሊዮን ቪዲዮ ትመለከትና ቀጠሮዋን የያዘውን ሰው ለአንዴና ለመጨረሻ ጊዜ ለማስወገድ በከፍተኛ ድምጽ ሊዮ በቅርቡ የተለየችው ፍቅረኛዋ እንደነበረ ስትናገር እንሰማታለን። የቀጠሮዋ ሰው በባህሪዋ በጣም ስለተጸየፈና ስላፈረ እብድ በማለት ይሰድባትና ልክ በዚህ ቅጽበት ሬስቶራንት ውስጥ የነበረው ፍራንክ ንግግሯን ሰምቶ ከጠረጴዛው አጠገብ ያልፋል። ጋያም ይህንን አጋጣሚ በመጠቀም ወደ ድራማዋ ተከተውና እሱ አዲሱ አፍቃሪ ፍቅረኛዋ እንደሆነ በማስመሰል ስለ ሐሰተኛ ግንኙነታቸው የውሸት ናዳ ታወርድበታለች። በዚህ ሁሉ ውሸቷ ምክንያት ለሐሰት አለርጂክ የሆነ ፍራንክ በጣም ማዞር ሲጀምረው ከቁጥጥር ውጪ በሆነ መልኩ ማስነጠስ ሲጀምር እንመለከታለን። ተንኮሏ በትክክል ይሰራና ቀጠሮዋን የያዘው ሰው በንዴት ጥሏት ይሄዳል። ስለዚህ ጋያ ግራ ለገባው ፍራንክ ይቅርታ ከጠየቀችውና ሁሉም ነገር ትወና እንደነበረ ከነገረችው በኋላ በጣም ውድ የሆነውን የመጠጥ ሂሳብ ከፍሎ እንዲሄድ ትተወዋለች። በዚያው ምሽት መንገዶቻቸው እንደገና ይገናኙና ፍራንክ ከኃላፊነቱ የሸሸውን ሊዮን ፍለጋ ወደ አንድ መጠጥ ቤት በመኪናው እየሄደ ሳለ በመንገድ ላይ ከእንጀራ እህቷ ጄን በደረሰባት የጭካኔ ፌዝ ምክንያት በጣም ተከፍታ ከነበረችው ጋያ ጋር ሳይታሰብ ይጋጫል። በአደጋው ምክንያት በጣም በመደናገጧና በመበሳጨቷ ጋያ ለማንኛውም የፍራንክ ጥያቄዎች ምላሽ ስለማትሰጥ ይህ ፍራንክ በስህተት እሷ መስማት የተሳናትና ዲዳ እንደሆነች እንዲያምን ያደርገዋል። ለእሷ በማዘን ለሕክምናዋ የሚሆን ገንዘብና የቢዝነስ ካርዱን ይሰጣትና በሬስቶራንቱ ውስጥ ያገኛት ሁከት ፈጣሪና ውሸታም ሴት መሆኗን እንዳልተገነዘበ እንረዳለን። ጋያ ግን ወዲያውኑ ብታውቀውም በጣም ስለደነገጠችና ግራ ስለተጋባች ግን ምንም ሳትናገር ዝም ብላ ሲሄድ ትመለከተዋለች። ይህ በእንዲህ እንዳለ ጄን የአባቷን ተግባር ለመፈጸም በጣም ስለጓጓች የሊዮንና የጋያን ግንኙነት እንደምታውቅ እንረዳለን። እሱን ፈልጋ ታገኘውና ፍራንክ ውድቅ ያደረገውን
ኮንትራት እንዲፈርምላት በምትኩ ስለ ቀድሞ ፍቅረኛው ጋያ መረጃ እንደምትሰጠው በመንገር ልታታልለው ትሞክራለች። ሊዮ ጋያን በጣም ስለናፈቃትና ስለሷ የበለጠ ማወቅ ስለፈለገ ሳያስብ ተስማምቶ ወረቀቶቹን ይፈርማል። ስምምነቱ እንደተሳካ ጄን በድል አድራጊነት የተፈረመበትን ኮንትራት ለፍራንክ ታቀርብለታለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ፍራንክ ሊዮ ምንም ስልጣን ሳይኖረው በመስራቱ በጣም ይናደድና ኮንትራቱን እንደገና ውድቅ ሊያደርግ ሲል አያቱ ግን ይህንን የልጅ ልጇን ለመቆጣጠር እንደ ጥሩ አጋጣሚ ትመለከተዋለች። ሊዮ በቬንዚያንግ መስራት እንዲጀምር ካስገደደችው በኋላ ኮንትራቱን የፈረመው እሱ ስለሆነ እሱ ራሱ እንደሚያስተዳድረው አዋጅ ስትናገር እንሰማታለን። ከዚያም የሙያ ሴራው ዳና የተባለች ከጋያ ቤተሰብ ኩባንያ የሆነች ቀናተኛ ዲዛይነር የጋያን የቅርብ ጊዜ ዲዛይኖች ስትሰርቅ የበለጠ ይወሳሰብና የተሰረቀውን ፖርቶፎሊዮ ተጠቅማ በፍራንክ ኩባንያ ውስጥ የዲዛይነርነት ቦታ ታገኛለች። በዚህም የተነሳ አሁን ሁለቱም ኩባንያዎች ሳያውቁት ተመሳሳይ የሆነ ልብስ እያመረቱ ሲሆን ይህም ወደፊት በጣም ትልቅ ችግር እንደሚመራ እንረዳለን። ማታለያው በዋና የፋሽን ዝግጅት ላይ ይጋለጥና ሁለቱም ኩባንያዎች ዲዛይኖቻቸውን በመንደርደሪያው ላይ ሲያሳዩ ሁሉም ሰው ተመሳሳይ መሆናቸውን ሲያይ በጣም ይደነግጥና በቦታው ላይ ወዲያውኑ ሁከት ይነሳል። ፍራንክ ከዚህ ቀደም በነበራቸው ገጠመኞች ጋያን እንደ ተላላኪ ውሸታም ስለሚቆጥራት ወዲያውኑ በይፋ በሌብነት ይከሷታል። ዳና ደግሞ ንጹህ ሰለባ የሆነች በማስመሰል የጋያ ስርቆት እንዳስደነገጣትና እንዳሳዘናት ስትናገር እሳቱ ላይ ነዳጅ ታርከፈክፋለች። ጋዜጠኞች ጋያን ከበው በጣም ከባድ ጥያቄዎች ሲጠይቋት ጄንም የእንጀራ እህቷን ለአንዴና ለመጨረሻ ጊዜ ለማስወገድ ጥሩ አጋጣሚ ስላገኘች የኩባንያዋን ስም ለመጠበቅ በሚል ሰበብ በይፋ ከስራ ስታባረራት እናያለን። በጣም የተዋረደችና መሄጃ ያጣችው ጋያ በድንገት ከጋዜጠኞች ግርግር በሚያወጣት ሊዮ ትድናለች። ከብዙ ዓመታት በፊት ለምን እንደተወችው እንድትነግረው ይጠይቃትና ልቧ የተሰበረው ጋያም እሱን ለአንዴና ለመጨረሻ ጊዜ ከህይወቷ ልታስወጣው ስለፈለገችና ስግብግብ ሰው ስለነበረች በአያቱ ገንዘብ ምክንያት እንደተወችው የሚል አስከፊ ውሸት ትነግረዋለች። ውሸቱ ሊዮን ሙሉ በሙሉ ያደቀውና ልቡ በጩቤ እንደተወጋ ያህል ስለተሰማው በጥፊ መታትና ብቻዋን እያለቀሰች ጥሏት ይሄዳል። ነገር ግን ፍራንክ ብዙም ሳይቆይ ስለያለፈው ነገር እውነቱን ሲረዳ ጸሐፊው አያቱ ለጋያ ሊዮን እንድትለቅ ገንዘብ ሰጥታ የነበረ ቢሆንም እውነታው ግን ጋያ አንድ ሳንቲም እንኳን ሳትወስድ በራሷ ወጪ ትምህርቷን ለመጨረስ ወደ ውጭ ሀገር መሄድ እንደመረጠች ይገልጽለትና ይህ መረጃ የፍራንክን ስለሷ የነበረው አመለካከት ሙሉ በሙሉ ይቀይረዋል። እሷ አጭበርባሪና ውሸታም ብሎ የፈረጃት ሴት እንደውም የጨካኝ ሴራ ሰለባ እንደነበረች ይገነዘብና አሁን ክብር ያላት ሴት እንደሆነች ይረዳል። በዚህም የተነሳ እሷን በያዘበት መንገድ ልቡ በጸጸት ሲሞላ እናያለን። በጥፋተኝነት ስሜትና በግራ መጋባት የተዋጠው ፍራንክ ጋያን ፍለጋ ሲሄድ ሐዘኗን ለማጥፋት ስትል ብቻዋን መጠጥ ቤት ውስጥ ስትጠጣ ያገኛታል። እሷን ለመካስ በኩባንያው ውስጥ የሥራ ዕድል ይሰጣትና እሷ ግን ለውድቀቷና ለሙያዋ መጥፋት ተጠያቂ እሱ ነው ብላ ስለምታምን ትስቅበታለች። በስካር መንፈስ ተነስታ ስትወላገድ ደግሞ ሳታስበው በጣም ንጹህና ውድ በሆነው ልብሱ ላይ ስታስመልስበት እናያለን። ይህ ድርጊት ወዲያውኑ የእሱን ከባድ የንጽህና አባዜ ስለቀሰቀሰበትና ጀርሞችን ከመጠን በላይ መፍራቱ ጤንነቱ እንዲቃወስና በጣም እንዲታመም ያደርገዋል። መሮጥና ራሱን ማጽዳት ቢፈልግም እሷ በጣም ደካማ በሆነ ሁኔታ ላይ ስላያት ብቻዋን ጥሏት መሄድ ስላልቻለ ንቃተ ህሊናዋን ያጣችው ጋያን ወደ ራሱ ቤት ለመውሰድ ይገደዳል። ወደ ንጹህ ቤት ውስጥ ተሸክሞ ሲያስገባት ደግሞ በህይወታቸው ውስጥ ይበልጥ ውስብስብ የሆነ ምዕራፍ እንዲከፈት መድረክ ሲዘጋጅ እንመለከታለን። ፍራንክ ጀርሞችንና ውሸትን የማይታገስ ሰው ቢሆንም አሁን ግን ሁለቱንም ማለትም ሁከትንና እሱ ያምንበት የነበረው ማታለል የምትወክል ሴት ወደ ቤቱ እንዳመጣ እንረዳለን። በጥንቃቄ የተቆጣጠረው ዓለሙ በጋያ መገኘት ሊገለበጥ ሲል የራሱን ጭፍን ጥላቻና ፍራቻዎች ለመጋፈጥ ይገደዳል። ሁሉንም ነገር ያጣችው ጋያ በበኩሏ ለውድቀቷ ተጠያቂ ነው ብላ በምታምነው ሰው ቤት ውስጥ ራሷን ታገኛለች። ነገር ግን በጣም ሰክራ ስለነበር ምን እየተፈጠረ እንዳለ መረዳት አልቻለችም።
በሐሰተኛ የፍቅር ግንኙነትና በመኪና አደጋ የጀመረው ግንኙነታቸው አሁን ወደ በጣም አስገራሚና አዲስ አቅጣጫ እየተጓዘ ሲሆን ሁለቱም በቅርቡ በመካከላቸው ለሚፈጠሩት ስሜቶች ዝግጁ እንዳልሆኑ ግልጽ ነው። በፍራንክ ቤት ውስጥ መኖር ለሁለቱም ታላቅ የፍላጎት ትግል ይሆንና ፍራንክ በህይወቱ ውስጥ ስርዓት ስለሚፈልግ በጋያ ላይ በጣም ጥብቅ የሆኑ ህጎችን ይጥልባታል። እሱ አለቃዋ እንጂ ጓደኛዋ እንዳልሆነ በምንም አይነት ሁኔታ ልትነካው እንደማይፈቅድላትና ቆይታዋም ጊዜያዊ እንደሆነ ይነግራታል። በመካከላቸው ያለው ውጥረትም በጣም የሚዳሰስ ከመሆኑ የተነሳ በስለት ሊቆረጥ የሚችል ያህል ነበር። በቢሮ ውስጥ ደግሞ አሁን እዚያ ለመስራት የተገደደው የሊዮ መኖር ሁኔታውን ይበልጥ ያወሳስበውና አዲሱን ስልጣኑን ተጠቅሞ ጋያን ያለማቋረጥ ያዳክማታል። ስለ ከባድ ጉድለቶቻቸው የሰጠችው ማስጠንቀቂያዎች በሙሉ ችላ በማለትም የተሰረቁትን አወዛጋቢ ዲዛይኖች ምርት እንዲቀጥል ይገፋል። ለሁሉም ሰው በሚያስደንቅ ሁኔታ የልብስ መስመሩ መጀመሪያ ላይ የሽያጭ ስኬት ያስገኝና ፍራንክም ለቡድኑ የደስታ እራት ያዘጋጃል። ነገር ግን በራቱ ላይ ዳናና ሊዮ የጋያን የልብሶቹ ውድቀት ትንበያ በይፋ ያሾፉበትና ለሁሉም ሰው ምግብና መጠጥ የወጣውን ከፍተኛ ሂሳብ እንድትከፍል ያስገድዷታል። ሌላ ምርጫ ስለሌላትና በቂ ገንዘብን ስለሌላት ጋያ በድብቅ ወደ መልበሻ ክፍል ሄዳ ከፍራንክ ቁም ሳጥን ውስጥ ከፍተኛ ገንዘብ ትዋስና ራሷን የሚገልጽ ትንሽ ማስታወሻ ትታለች። ፍራንክ ግን አያገኘውም። ድሉ ግን በጣም አጭር ጊዜ ነበር። ብዙም ሳይቆይ ጋያ እንደተነበየችው በትክክል እየተበጣጠሱ ስላሉት ጉድለት ያለባቸው ምርቶች የደንበኞች ቅሬታዎች መጉረፍ ሲጀምሩ ፍራንክ ጉዳዩን በቀጥታ ለሱ ሪፖርት ባለማድረጓ በጣም ይናደድና ሙያዊ ብቃት እንደሌላት ስላመነ በሁሉም ሰው ፊት ይገስጻታል። ወዲያውኑም ከስራ ያባርራታል። በጣም የተሰማትና ሙሉ በሙሉ የተዋረደችው ጋያ በተሰበረ ልብ ቢሮውን ለቃ ትሄዳለች። በዚያው ምሽት ፍራንክ በንጹህና ብቸኛ ቤቱ ውስጥ በንዴት ሲብሰለሰል ንዴቱ ቀስ በቀስ በልቡ ውስጥ ላለ ጥርጣሬ ጭላንጭል ቦታውን ሲለቅለት እንመለከታለን። በሆነ እንግዳ ስሜት ተስቦ ወደ ጋያ ክፍል ይገባና ክፍሉን ለማጽዳት አስቦ ቢገባም እሷ ትታው በሄደችው የስዕል መዝገቧ ላይ ይሰናከላል። ገጾቹን ሲገልጥ ደግሞ ዳና ለስራው ባመለከተችበት ቃለ መጠይቅ ላይ ካቀረበቻቸው ስዕሎች ጋር ተመሳሳይ መሆናቸው ሲያይ በጣም ይደነግጣል። እውነታው እንደ አካላዊ ምት ኃይል ይመታውና ጋያ ሌባ ሳትሆን የዲዛይኖቹ የመጀመሪያ ፈጣሪ እንደነበረች ይገነዘባል። እሱ ሙሉ በሙሉ በተሳሳተ መንገድ እንደፈረጃትና ጥልቅ የጥፋተኝነት ስሜት በላዩ ላይ መፍሰስ እንደሚጀምር እንረዳለን። በማግስቱ ቆራጥ የሆነችው ጋያ ወደ ቢሮ ትመለሳለች። ነገር ግን ስራዋን እንድትመልስ ለመለመን ሳይሆን የኩባንያውን የተጎዳ ስም ለማዳን የሚያስችል አዲስ የገበያ እቅድ ለማቅረብ ነበር። የምርት ስሙን ለማንሰራራት አዲስ ፊት እንዲሆን የሊዮ የአሁኗ ፍቅረኛ የሆነችውን ታዋቂ ሞዴል መቅጠርን ሐሳብ ታቀርባለች። ሊዮ ይህንን ሐሳብ ወዲያውኑ ውድቅ ቢያደርግም አሁን ጋያን በፍጹም በአዲስ መልክ እያያትና ጥንካሬዋን እያደነቀ ያለው ፍራንክ የሊዮን ውሳኔ ሽሮ የፕሮጀክቱን በሙሉ ኃላፊ አድርጎ ሲሾማት እናያለን። ሊዮ ግን በዓላማዋ ላይ በጣም በመናደዱና በመጠርጠሩ ፍቅረኛውን ጋያን ሌባ እንደሆነች በመንገር ጥረቱን ሲያበላሽ እናያለን። ይህም ሞዴሏን በእሷ ላይ እንድትነሳሳ ያደርጋታል። የጋያ ስብሰባ ለማግኘት ያደረገችው ሙከራ ሁሉ ሲከሽፍ ኩራቷን ውጣ ከፍራንክ እርዳታ ስትጠይቅ እንመለከታለን። እሱም በሚያስደንቅ ጥንካሬዋ ስለተማረከ ሊረዳት ይስማማና አብረው ወደ ሞዴሏ ቤት ለመሄድ ይወስናሉ። ወደ ሞዴሏ ሩቅ ቤት የሚያደርጉት ጉዞ ከመጀመሪያው ጀምሮ በአደጋ የተሞላ እንደነበር እንረዳለን። በበሩ ላይ ያለውን ጥብቅ ጥበቃ ለማለፍ ብቻ ጋያ ነፍሰ ጡር እንደሆነች ለማስመሰል ይገደዳሉ። በመጨረሻ ሞዴሏን ሲያገኟት በንቀት ስትቀበላቸው እናያለን። ነገር ግን በዚህ ጊዜ ፍራንክ ጣልቃ ገብቶ ሞዴሏን ሙሉ በሙሉ አፋስ ይዞ ሐሳባቸውን ላይ እንድትስማማ በሚያደርግ ስለታምና በስሌት የተሞላ ንግግር ጋያን ሲከላከልላት እንመለከታለን። ወደ ቤታቸው የሚያደርጉት ጉዞ መኪናቸው ነዳጅ ሲያልቅ ይቋረጥና በአንዲት ትንሽ ከተማ ውስጥ አንድ ብቻ የሚገኝ የሆቴል ክፍል ስላገኙ እዚያው ለመቆየት ይገደዳሉ። ፍራንክ በትንሿ ክፍል ውስጥ ሊኖር ከሚችለው ብክለት ራሱን ለመጠበቅ በመኪናው ውስጥ ለመተኛት ሲመርጥ እናያለን። በዚያ ምሽት ከባድ ነጎድጓድ ያለው ዝናብ ከውጭ መዝነብ ይጀምርና ይህም በፍራንክ ውስጥ የቆየ የልጅነት የስሜት ቀውስ እንደሚቀሰቅስበት
እንረዳለን። ስለዚህም በጣም ከባድ የሆነ የፍርሃት ስሜት ሲያጠቃው እናያለን። ጋያ ከውጭ ድምጽ ስትሰማ ከበሯ ውጭ ወድቆና ራሱን ስቶ ታገኘውና ወደ ክፍሉ አስገብታ አልጋው ላይ ታስተኛዋለች። ጠዋት ሲነቃ እንግዳ በሆነ አልጋ ላይ ራሱን ስላገኘ በጣም ግራ ይገባውና ያለ ፈቃዱ እንዳስገባችው ወዲያውኑ ይከሳታል። ግራ የተጋባችውና ምን ማለት እንዳለባት ያላወቀችው ጋያ ጥርጣሬውን የሚያረጋግጥ ውሸት ስትናገር ይህ ወዲያውኑ ለውሸት ያለውን ከባድ አለርጂ ቀስቅሶ ከቁጥጥር ውጪ በሆነ መልኩ እንዲያስነጥስ ሲያደርገው እንመለከታለን። ይህ በእንዲህ እንዳለ የጋያ እናት ስለ ልጇ በጣም ስለተጨነቀች ከሊዮ ጋር ለመገናኘት ትወስንና የሱና የጋያን የድሮ ፎቶግራፍ ሰጥታው ጋያ ሁልጊዜም እንደ ውድ ማስታወሻ ትይዘው እንደነበር ስትነግረው እንሰማለን። ይህ ትንሽ ነገር የሊዮን ተስፋ በሙሉ እንደገና ያቀጣጥለውና ጋያ አሁንም ለሱ ጥልቅ ስሜት እንዳላት እንዲያምን ያደርገዋል። ስለዚህም እሷን መልሶ ማሸነፍ እንዳለበት ይወስናል። ወደ ስራ ሲመለሱ የማስታወቂያ ዘመቻው ትልቅ ስኬት ያስገኝና የኩባንያውን ሽያጭ ወደ ላይ ያመነጥቀዋል። እንዲሁም የጋያን ስም እንደተሰጠ ያላት ዲዛይነር ያጸናል። ታላቅ ድሏን ለማክበር ፍራንክ በክብሯ የኩባንያ ድግስ ያዘጋጃል። ነገር ግን የደስታው ቅጽበት በሚቀጥለው የፋሽን ዝግጅት ላይ በቅናት የተሞላችው ዳና እንደገና ጋያን ስታበላሽ ይበላሻል። የጋያን አዲሱ ዲዛይን በትንሹ ለውጣ በማቅረብ በሁሉም ሰው ፊት በስርቆት ስትከሳት አሁን ከነሱ ጋር የምትሰራው ሞዴል በማታለያው ስለተማመነች በይፋ የጋያን ፊት በጥፊ ስትመታት እንመለከታለን። ነገር ግን በዚህ ጊዜ ፍራንክ ለእንዲህ አይነቱ ነገር ተዘጋጅቶ እንደነበር እንረዳለን። በመረጋጋት ወደፊት ቀርቦ ለታዳሚው በሙሉ የሲሲቲቪ ቀረጻ ሲያሳይ ቪዲዮው ዳና ጋያን ለማጥመድ ዲዛይኖቹን ስትቀይር በግልጽ ያሳያል። ዳና ወዲያውኑ ከስራ ትባረርና ፍራንክ ሞዴሏ ለሰራችው ስህተት ጋያን በይፋ ይቅርታ እንድትጠይቅ ያስገድዳታል። በዚህም የህዝብ መድረክ ላይ የጋያ ስም ከማጽዳት ባለፈ ከክሶቹ ሁሉ በመጠበቅ የሷ ጠንካራ ተከላካይ ይሆናል። በኋላም ስለ ስራሽ ታማኝ ነሽ፣ የመዋሸት ልማድሽን ማስተካከል ከቻልሽ የበለጠ ምርጥ መሆን ትችያለሽ ሲላት እንሰማለን። ይህም በመካከላቸው ጥልቅ የሆነ ግንኙነት የተፈጠረበትና በተወሳሰበ ግንኙነታቸው ውስጥ እውነተኛ ለውጥ ያመጣ ቅጽበት እንደነበር እንረዳለን። የሙያዊ ድራማው መፈታት የግል ድራማውን የበለጠ ያቀጣጥለዋል። ከጋያ እናት ጋር ባደረገው ግንኙነት የተበረታታው ሊዮ እሷን መልሶ ለማሸነፍ የማያቋርጥ ዘመቻ ሲጀምር እናያለን። የፍቅር ምልክቶቹ በቢሮ ውስጥ ከጊዜ ወደ ጊዜ እየደፈሩ ይሄዱና በመጨረሻም ጉዳዩን በቀጥታ ለማቅረብ የፍራንክ ቤት እስከ መጎብኘት ይደርሳል። ሲደርስ የጋያን ጫማ በበሩ አጠገብ ሲያገኝ በጣም ይደነግጥና እሷ እዚያ ስትኖር እንደቆየች ይገነዘባል። ጋያ ስትመለስ ሊዮ ሁለቱንም ገጥሟቸው ማብራሪያ ሲጠይቅ ፍራንክ በተረጋጋ ሁኔታ እሷ ችግር ውስጥ በነበረችበት ጊዜ የመቆያ ቦታ ብቻ እንደሰጣት ያስረዳዋል። ነገር ግን ይህ ማብራሪያ የሊዮን የሚነድ ንዴትና ቅናት ለማብረት ብዙም አልረዳም። እሷን በፍራንክ እጅ እያጣት መሆኑን የተረዳው ሊዮ አስደንጋጭ መግለጫ ይሰጥና ሁለቱንም ለመከታተል እሱ አብሯቸው ሊኖር እንደሚመጣ ሲያስታውቅ እንሰማለን። በፍራንክ ቤት የነበረው ስስ ሰላም ሊዮ በቤት ውስጥ ቋሚ ነዋሪ ሲሆን ሙሉ በሙሉ ይደፈርስና ሊዮ ፍቅሯን እንደገና ለመግዛት በሚል ብዙ ውድ ስጦታዎችን ሲያቀርብላት እንመለከታለን። አንድ ቀን ጋያ ለፍራንክ በዘፈቀደ የጠቀሰችውን አይነት ውድ መኪና በሯ ላይ ሲመጣላት በጣም ትቆጣለች። ፍራንክ ሚስጥሯን ላጎቱ ልጅ እንደነገረው ስላሰበች በንዴት ከቤት ወጥታ ስትሄድ ፍራንክ በሐሳብ የተሞላው የዋህ ሙከራው በሚያስደንቅ ሁኔታ ስለከሸፈበት ግራ ተጋብቶና ብቻውን ቀርቶ እናያለን። በድንገት በመጥፋቷ በጣም የተደናገጠው ፍራንክ ሙሉንም ሰፈር ይፈልጋትና ፎቶዋን ለማያውቃቸው ሰዎች እያሳየ ያዩዋት እንደሆነ ይጠይቃል። በዚህም በጥንቃቄ የገነባው ስብዕናው ሙሉ በሙሉ ሲፈርስና ከዚህ በፊት ተሰምቶት የማያውቅ ጥሬና ያልተለመደ ጭንቀት ሲገለጥ እናያለን። በመጨረሻ ጋያ ስትመለስ እፎይታው በከባድ ንዴት ይገለጥና እስከዚህ ሰዓት ድረስ ውጪ በመቆየቷ ይቆጣታል። ክርክሩ በፍጥነት ያድግና ቤቱ በጣም ስለተወጠረ ከሁሉም ርቃ ሌላ ቦታ ታድራለች።
በማግስቱ ጠዋት ከአንዲት ደግ ጎረቤት በጣም መልካም የሆነ ሰው ሙሉ ሌሊቱን ሲፈልጋት እንደነበር ትረዳና ፍራንክ ለሷ ይህን ያህል እንደሚያስብላት ማወቋ ንዴቷን ስላለሰለሰላት ይቅርታ ለመጠየቅ ቆርጣ ወደ ቤት ትመለሳለች። ነገር ግን ከሱ ጋር ፊት ለፊት ስትገናኝ ቃላቶቹ ሊወጡላት አልቻሉም። በመካከላቸውም ከባድ ጸጥታ ሲሰፍን እናያለን። ጸጥታ የሰፈነበት ጦርነታቸው እስከ ኩባንያው ድግስ ድረስ ይቀጥልና በዚያም ሊዮ ስለ ፍራንክ የሁለተኛ ደረጃ ትምህርት ቤት ጊዜ በማስታወስ ይጀምርና በአንድ ወቅት ስለነበራቸው ሚስጥራዊ አድናቂው ያሾፍበታል። ቀለል ያለ የሚመስለው ንግግር በፍጥነት ወደ ፍራንክ ምርጫዎች ላይ ወደ ተደረገ ጨዋታ መሰል ምርመራ ይለወጥና ጋያና ሊዮ ሁለቱም ሲረባረቡበት እናያለን። በጣም ምቾት የነሳውና የተበሳጨው ፍራንክ ምንም ቃል ሳይናገር በድንገት ድግሱን ጥሎ ይሄዳል። በማግስቱ ለጋያ እራት ያዘጋጅላታል። ነገር ግን ይህ ወጥመድ እንደሆነ የምንረዳው በሱ ቦታ ሊዮ እንደሚመጣ ማድረጉን ስናይ ነው። ይህም ወደ አንድ የኩባንያ ዝግጅት ይመራቸዋል። በዚያም ሊዮ በሚያስደንቅ ሁኔታ አስደናቂ ንግግር ያደርግና በኋላም በመድረክ ላይ አብረው ይደንሳሉ። ፍራንክ ይህንን ሁሉ ከዳር ሆኖ ይመለከትና ፊቱ ሊጠራው በማይፈልገው ስሜት ይጠነክራል። ነገር ግን ይህ ስሜት ቅናት እንደሆነ እንረዳለን። ምሽቱ በአያታቸው ድንገተኛ መምጣት በጣም የጨለመ መልክ ይይዛል። ጋያን ከልጅ ልጇ ሊዮ ጋር ስላየቻት በጣም ተናዳ በሁሉም ሰው ፊት በጥፊ ትመታትና ገንዘብ ፈላጊ በማለት ትከሳታለች። በታላቅ ንቀትም በእግሯ ስር ቼክ ትወረውርባታለች። ነገር ግን በኩራትና ራስን በማክበር ጋያ ቼኩን ቀዳ ስትጥለው እናያለን። አያቷ እንደገና ጋያን ለመምታት እጇን ስታነሳ ፍራንክ በመጨረሻው ሰከንድ ጣልቃ ገብቶ በገዛ አካሉ ጋያን ይከላከልላታል። እሷን ካልወደድሻት ይልና ድምፁ በሚያስፈራ ሁኔታ ዝቅ ብሎ ከዚህ ዣት ሊሄድ ይችላል ሲል እንሰማለን። ከዚያም የጋያን እጅ ይዞ ከዝግጅቱ ያወጣትና ለአያቱ አስከፊ ጭካኔም ይቅርታ ይጠይቃታል። ነገር ግን ውርዴቱ ለሷ በጣም ከብዷት ስለነበር ጋያ ገፍታው በጨለማው ውስጥ ስትሰወር እንመለከታለን። የዚህ ክስተት ውጤት ፈጣን ነበር። በማግስቱ ጠዋት አያቷ ጋያን ከስራ ከማባረሯን በተጨማሪ ከቤተሰቧ ኩባንያ ጋር የነበራትን ውል ስታቋርጥ እንመለከታለን። ይህ የበቀል እርምጃዋ የጋያን ስራ ብቻ ሳይሆን የቪንጂዮንግ መረጋጋት ጭምር አደጋ ላይ ይጥለዋል። ጋያ በቤተሰባቸው ድራማ ውስጥ መሆንን ባለመፈለግ ዋና አስተዳዳሪዋን ገጥማ የንግድ ስሜቷን እንድታዳምጥና የግል በቀሏ የሚያስከትለውን ከፍተኛ የገንዘብ ኪሳራ በማስጠንቀቅ ስትማጸን እናያለን። ልክ በዚህ ጊዜ ፍራንክ አያቱ በጋያ ፊት ላይ መጠጥ ስደፋባት ለማየት ይደርስና በተረጋጋ ሁኔታ ለጋያ የእጅ መሐረብ ይሰጣትና ወደ አያቱ ዞሮ ስሜቷ የኩባንያውን ጥቅም እንዲጎዳ በመፍቀዷ በብርድ ቃና ሲገስጻት እንመለከታለን። አሁን ጋያ ስራ ስለሌላት ሊዮ እድሉን አይቶ ወደ ስራ ሊመልሳትና በቅንጦት ጉዞ ሊወስዳት ሐሳብ ያቀርብላትና ጋያ ግን የቤተሰቡን ተንኮለኛ ጨዋታዎች ስለሰለቻት እሱን አልቀበልም ስትለው እንሰማለን። ከዚህ ሁሉ ድራማ በኋላ ፍራንክ የራሱን በጥንቃቄ የተቆጣጠረውን ዓለም መጠራጠር ይጀምርና ቤቱን ሲያጸዳ እናያለን። አሁን የጋያን የተዘበራረቀ ልማዶች ሲታገስና እንዲያውም አሳዛኝ ፊልም አይታ ስታለቅስ አብሯት ሲቀመጥ እንመለከታለን። ይህም ከጥቂት ሳምንታት በፊት ለእሱ የማይታሰብ ተግባር እንደነበር እንረዳለን። እናም ህይወቱን በሙሉ ወደ ላይ በገለበጠችው ሁከት ፈጣሪ አስቆጪና ብልህ ሴት ፍቅር እንደወደቀ ይረዳል። ጋያም በግንኙነታቸው ውስጥ ያለውን ለውጥ ተረድታ በእሱና በቤተሰቡ መካከል የመለያየት ምክንያት መሆን ስለማትፈልግ ሌላ ስራ እንደምታገኝ ትነግረዋለች። ንግግራቸው ለእሷ ያለውን የማይሞት ታማኝና ፍቅር በሚገልጽ ተስፋ በቆረጠ ልመና በሚጀምረው ሊዮ ሲቋረጥ እናያለን። ነገር ግን በድራማዊ ሰለቻት ጋያ በመካከላቸው መጀመሪያውንም እውነተኛ ግንኙነት እንዳልነበር በመግለጽ ሙሉ በሙሉ ችላ ስትለውና ይህ መረጃ ሊዮን በጣም ሲያስደነግጠው ፍራንክን በጸጥታ ሲያስብ እንመለከታለን። ጋያ አጠገብ ለመቆየት በተስፋ መቁረጥ ሊዮ በይፋ ወደ ፍራንክ ቤት ይገባና የፍቅር ሶስት ማዕዘኑን ለሁሉም የማይቻል የኑሮ ሁኔታ ሲያደርገው እናያለን።
ውጥረቱ በጋያ ብልህና በስሌት በተሞላ እርምጃ ጫፍ ይደርስና ከስራ የተባረረችና መብቷን የተነጠቀች ብትሆንም አዲስ ማንነት ተጠቅማ የቬንጆንግ አዲስ ዋና ዲዛይነር ሆና ትቀጠራለች። በዚህም በአያትየዋ አፍንጫ ስር ራሷን በስልጣን ቦታ ላይ ስታስቀምጥ እናያለን። በብረት የጸና ውልና በሚዲያ ታጅባ እንደ የንግድ አጋር ሆና ወደ ቢሮ ስትመጣ አያትየው በጣም ብትናደድባትም ምንም ማድረግ ሳትችል ስትቀር እንመለከታለን። ፍራንክ በድፍረቷ ቢደረግጥም ግማሽ ሰውነቱ ግን በብልህነቷ በጣም ሲደነቅ እናያለን። የራሱ ለውጥ ትንሽ ልጅን በመኪና ከመግጨት በደመነፍስ ሲያድናትና ይህ ክስተት የራሱን የተቀበረ የስሜት ቀውስ ወደ ኋላ ሲመልስለት የማይካድ ይሆናል። ልጅቷ በምስጋና ከረሜላ ትሰጠውና መሬት ላይ ሲወድቅበት አንስቶ ይበላውና ይህም የጀርም ፍርሃቱን እየለቀቀው መሆኑም እንረዳለን። እየተለወጠ እንደሆነና ምክንያቱም ጋያ እንደሆነች ሲያውቅ ለእሷ ያለውን ፍቅር መካድ እየከበደው ይመጣል። የሚንቀለቀሉት ስሜቶች በመጨረሻ አያትየው ጋያ በፍራንክ ቤት እንደምትኖር ስታውቅ ይፈነዱና ወደ ቤቱ ገብታ የፍራንክን ፊት በጥፊ መታ ጋያን ወደ ጎዳና እንዲጥላት ስትጠይቀው እናያለን። ፍራንክ ለፍላጎቷ ላለመንበርከክ ጸንቶ ቢቆምም ጋያ ግን ለእሱ ተጨማሪ ህመም መሆን ስለማትፈልግ ሻንጣዎቿን ጠቅልላ ከቤት ስትወጣ እንመለከታለን። ፍራንክ መጠጥ ቤት ውስጥ ያገኛትና ብቻዋን መሆኗ ለእሷ ደህንነት ጥሩ እንዳልሆነ ይነግራታል። እንዳትጎጂ እፈራለሁ ብሎ ሲናዘዝላት እሱ የሚፈራው አደጋ ሳይሆን ሊሆን የሚጎዳ ነገር ላደርግ እችላለሁ ብሎ ራሱን እንደሆነ እንረዳለን። ይህ በጣም ቅን የሆነ ኑዛዜ በመካከላቸው አየር ላይ ተንጠልጥሎ ኃይለኛ ቅጽበት ይፈጥርና ወደ አይኖቹ በጥልቀት እየተመለከተች ጋያ ውብ ሽፋሽፍቶች እንዳሉት ስትነግረው እንሰማለን። በዚያ ቅጽበት በመካከላቸው የነበረው ማስመሰል ሙሉ በሙሉ ይወድቅና በጣም ለስለስ ባለ በማመንታት ሲስማት እሷም በጋለ ስሜት በተሞላ መሳም ምላሽ ብትሰጥም ነገር ግን የምሽቱ ክብደት ያደክማትና በእጆቹ ውስጥ ስትተኛ እናያለን። ወደ ቤቱ መልሶ ማምጣት ስላልቻለ ወደ ሆቴል ይወስዳትና ከጎኑ በሚኖረው ጓደኛው ጋር እንድትቆይ ያመቻችላታል። ይህም እሷን ቅርብ ሆኖ ደህንነቱ በተጠበቀ ሁኔታ ለማቆየት የተደረገ ተስፋ የቆረጠ ሙከራ እንደነበር እንረዳለን። በማግስቱ ጠዋት በቢሮ ውስጥ ጋያ ባለፈው ሌሊት በነበረው ኃይለኛ ስሜት አፍራና ግራ ተጋብታ እይታውን ስታስወግድ እናያለን። አንዲት ረዳት በአዲስ ዲዛይኖች የተሞላ ሰነድ እንድታጸድቅላት ትሰጣትና በዚህም ጋያ ሰነዶቹን ትመለከታለች። ከዚያም በቢሮው ማዶ መከላከያዎቿን ያፈረሰውንና መላውን ዓለሟን ያወሳሰበውን ሰው ስታይ ልቧም ቀጥሎ ምን ይመጣል በሚል አስፈሪና አስደሳች ጥያቄ በፍጥነት መምታት ሲጀምር የፊልሙ ምዕራፍ 1 ይጠናቀቃል።